የሚመካላት የነበረችው ትናንት ሳሚልኝ ይልኝ፣ አሁን ግን በጣም ደክሟታል። በጣም አልቅሳለች። ምንም ማድረግ አይቻልም። በቃ ብዙ ሰዎች ደግሞ ድራማ ነው ምን አገባኝ ብላችሁ በቃ ግድ የሌለው ሰዎች አላችሁ። ታድላችሁ ብያለሁ። በቃ ብዙ ሰው ደግሞ ልብ እየተሰበረ ነውና ምንም ማድረግ አይቻልም። ውዶቼ አታባሩ ያረጋልሽ ነው። አይንሽ ሁሉ ልክ አይደለም። ተረጋጊ። በጣም አሞኛል። ራሴን ሁሉ አሞኛል። አየሁሽ እኮ በማርያም ተረጋጊ። ታታብ እያደረኩልሽ እንትን እንዳይልብኝ። እሺ ተረጋጊ፣ አይዞሽ። ጨከኑብን ማርያምን ጨከኑብን። ኧረ በስመ አብ ምን ነው እናትዬ ደልቼ ሌላ ነገር አለው። እኔ እነሱ ግን ይሄ አንደኛ ነገር ለእኛም ክብር አይደለም። ሁለተኛ ነገር የማይመጥን ስራ ነው። ስራ ከሆነ ስራ ነው፣ ስራ ካልሆነ ደግሞ ይህን ነገር ማቆም አለባቸው። እንዴት ማርያምን እንደዚህ ምለን ማቆም አለባቸው። በቃ ስራውን እኛ አንፈልግም። እኛ በተለያዩ ዩቱበሮች የጠላ ነው በእነሱ ማየት የለባቸው። አይ ደግሞ ካሉ እውነተኛ ደግሞ እውነት ብሩኬ የራሱ ልጅ ሆኖ ተራ በተራ እያመጣ ልጅቷን እንዲሚያስደርግ እኛን እንደዚህ ክብር የማይሰጠን ከሆነ ለምን እኛ በአንድ ላይ አድማ አድርገን እናስቆማለን? አይ ብዙ ቦታ እኮ ትሬንድ እንስራ ብለዋል። በቃ ይቁም ስራ። ያው ብዙ ቦታ ገስት ከፍተው እያሉ ነው። በቃ ይቁም። በቃ አንፈልግም። ታመመ ይኸው ደም እንባ እያለቀሱ ነው በየገስቱ። አይደለም የእናቴ ልጅ እንዴ እኛ በስንት እንጎዳለን። እዚህ ጋር ስራም ሆነ አልሆነ ብሩኬ ደግሞ አማርኛክን አስተካክለው አንድ ቃል አሁን ይኸው ቲክቶኩን እንዳለ አንድ ቃል የተናገረው ማለት አመልጦት ይሆን ብቻ አላውቅም። ወይ ስራውን አናውቅም። እኛ በቃ አናውቅም። እኛ ብሩኬ ስናሳድገው እንደዚህ አይነት ሰው አይደለም። እዚህ ጋር ራሱን ሙሉ ወንድ እንደሆነ በጣም ለእኛ አስተማሪ ደስ ብሎ የምናያቸው ልጆች ናቸው። ግን ዛሬ ደግሞ ቃላቶቹ በጣም ይከብዳል። ማርያምን በጣም ይከብዳል። አላውቅም እንዴት እንደደነገጥኩኝ። ስራም ቢሆን ከነሱ የሚመጠን አይደለም። ምንም አያስተምርም። በቃ ባጭሩ ስራ የሚያስተምር ስራ አይደለም የሚሰሩት። ሳሚቴ ደግሞ እኔ ብዙዎችን ጓደኞቹንም የታዘብኩት እኛ እናሳድጋለን እኛ እንደዚህ ሆነ አይባልም። እንዴት ነው አንድ ወንድ ልጅ አንድ ፍቅረኛ ሆኖ ልጅ አምጥቶ እኛ ያሳድጋለን ይባላል? እንደ ያን ሰው መቆጣት ልጅ ነክ ዝሙት የማትወድ ልጅ ነክ እኔ እንደማቀቅ ከእናትህ ቃላት ስንሰማ ከአንተ ቃላት ስንሰማ ዝሙት የማታውቅ ልጅ የቤተ ክርስቲያን ልጅ ነክ። እኛ እናቶች ከአንተ የምንማረው ነገር ትልቅ ነገር አለ። ከሀይሚ የምንማረው ነገር አለ። አሁን ግን የመጨረሻ እየከበደን ነው። እኛ ራሱ እየከበደን ነው። እዚህ ጋር ደግሞ ሙቀቱ ያሰቃየናል። በዚህ ላይ በእናንተ ማረፍ እንፈልጋለን። እናንተ ደግሞ እንደዚህ አይነት ነገር መስራት የለባችሁም። ሁላችንም ስናለቅስባችሁ የግድ እኔ ላውራበት ጸጥ በሉ። ዋይ ሚውታር ወደድናችሁ እንጂ እኛን አልወደዳችሁንም ማለት ነው እናንተ። እኛ ግን እየወደድናችሁ ልናጣችሁ። ሁለተኛ ሲቀጥል ብሩኬ ከአንተ ብዙ ትምህርተኛ እየተማርን ነው። እኛ እናቶች ነን። ከአንተ ብዙ ትምህርት እየተማርን ነው። ይሄ ለአንተ አይደለ፣ ለማንም አይመጥንም። እኛ በብዙዎቹ ቤት አርጌ ማነሽ በእናትሽ ጭንቅላቴን አትበጥብጭኝ። አንቺ ደግሞ እኔ ጭንቅላቴ ተበጥ ድምፅ አይዞሽ አትጨናነቂ የእኔ ውድ በማርያም። ብሩኬ ከአንተ አንጠብቅ። አንተ የቤተ ክርስቲያን ልጅ ነህ። ስለ እግዚአብሔር ቃል ታውቃለህ። ስለ ድንግል ማርያም ቃል ታውቃለህ። ለብዙ ሴቶችም ሆነ ወንዶችም ሆነ ልጆች ተምሳሌት ነህ።
ተረጋጊ ሳሚት ማርያም በገብርኤል በቃ አንተ ምን ነው አሁን ለምሳሌ የሆነ እነሱ እኮ ቢሰሩ ጥሩ ነው፣ ግን አማርና አጠቃቀሙ ከባድ ነው የሚሆነው። ሪሊ ነው የሚመስለው። እኔ አሁን እስከ ዛሬ ድረስ ስራ ነው ብዬ ዛሬ ንግግሩ ስሰማ ደነገጥኩኝ እኔ ራሴ። ስለዚህ እበትም ትል ይወልዳል ልጅ ትርጉም የለውም። እበትም ትል ይወልዳል ትርጉም የለውም። ትርጉሙ ግን መልካም ነገር ነው የምንጠብቀው ከእናንተ። ሲቀጥል ደግሞ ማለት ነው ብሩኬ ስራ ማስቆም ካልክ አስቆም፣ ልጅቷንም አትጉዳት። አስፈላጊ ነገር አለ። እኛ ብሩኬ እኛ የምናቅቅ ማለት ነው ብሩኬ እኛ የምናቅቅ ለሴት ልጅ ክብር ሲኖርክ ነው። ታናናሽ እህቶች እህት የለክም? ልክ እንደ እህት ሴቶች ለማሳመን እኮ አለቀሰ። እናንተ በጌታ ወይኔ ጉዴ! ቆይ እኔ ልጨርስ፣ ከዛ እያንዳንዳችሁ ትናገራላችሁ። ብሩክ አለማየሁ እኛ ከአንተ እናንጠብቅ። በጣም የተጎዳንበት ብዙ ነገር የደረሰብን እናቶች አለን። ብትችል ይሄን ጨዋታ አቁም። ሲጀመር ከአንተ ጋር ማሄድም። ሁለተኛ የምትወዳቸው ጨረቃ ፋሚሊዎች እናቶቼ መከታዎቼ የምትላቸው እንደዚህ ልታደርግ አይደለም። ከአንተ ጋር አይሄድም። ካልፈለግሽኝ ከልጄ ጋር ኖራለሁ አይባልም። ትልቅ ስህተት ነው። በጣም መብረቅ ነው የጣልክብን እኛ ላይ። ትልቅ መብረቅ፣ ለእኔ መብረቅ ነው የሆነብኝ ዛሬ። አንቺ ደግሞ ምን ተፈጥሮ ነው አትበይ። ጨረቃ ፋሚሊ ሲወድም አንዴ ነው፣ ሲጠላም አንዴ ነው። ተረጋጊ በቃ። አይበናሽ ታይ አይክፋሽ፣ በማርያም ታይ አይክፋሽ፣ በመድኃኒዓለም እነሱ ይሄን እንደዚህ ሰው ይሆናል። ሁለሰ የኔ ውዶች ግፍተር እየሰጠሽ ነው። ይኸው እህቶችሽ አየሽ እንዴት እንደሚወዱሽ። አንቺ ጋር እንደዚህ አያምርም። ስትደሰች ነው የሚያምረው። በማርያም ታይ ሳሚልኝ። የሁሉም ቅስሙ እኮ ተሰብሯል፣ ግን ሁሉም ጠንካራ ሊሆን እየሞከረ ስለሆነ ነው። ውዶች ከነሱ እንደሆነ ነገር ትጠብቃላችሁ። ጨረቃ ፋሚሊ ልጅቷን አይፈልጋትም። ልጅቷን ለምንድን ነው ይዘው የሚመጡት? ለምንድን ነው ወንድማቸውን ሰብስበው ሀይሚን እና ብሩክን አንድ ላይ አድርጎ ነገሮችን ለምን አይቋጩም? በቃ እንደዚህ አይነት ቆሻሻ ነገር እኛ በሰው የጠላ ነው በእነሱ ማግኘት አንፈልግም። እኛ አንፈልግም ሲጀመር። እንዴ እኔ እኮ አንድ ቤት ላይ በቃ ጨዋ ናቸው እኮ ሀይሚና ብሩኬ እኮ ጨረቃ ፋሚሊ የደከማቸው እኮ አሉ፣ የልጅ ልጅ ያላቸው አሉ። እነሱ እኮ ለነ ብሩክና ለነ ሀይሚ ክብር ያላቸው ሰው ናቸው። መከበር አለብን። የግድ ቤተሰቦቻቸው ብቻ ናቸው እንደሚከበሩ። በእሙሽዬ እድሜ ያለ ሰው አለ፣ ከሙሽዬ ከፍ ያለም እድሜ ያለ ሰው አለ፣ በሰው ሀገር ላይ የሚሰቃይ አለ። የእውነት ጨረቃ ፋሚሊ ቆም በል በቃ። ይህን ስራ እንዲቆም እንፈልጋለን። በጣም ያስጠላል። የምሬ ነው እንዴ ጨነቀኝ። እኔ ጨነቀኝ እንዴ ብሩኬ ብዙ ነገር ቃላቶች ያመለጠው ቃላቶች አሉ። ምንድነው ይሄን ቃላቶች? በጣም ያስፈራል። ድራማ ወዴት እየሄደ ነው? ከዚህ ቀጥሎ የሚመጣው በጣም ያስፈራል ውዶች። የእውነት የምላችሁ እንዴ የከፋ እንዳይመጣብን ይቁም እንበለ ከዚህ ወዲያ